አንድ ቀን አዲስ አበባን ያረገጠ ስልጣን ላይ መጥቶ ግን እንደፈለገ ሲያሽ የምታየው የአዲስ አበባ ልጅ ነው። የመጣው የሄደው አሽቶት ሜዳ አዲስ አበባ ልጅ እና የአዲስ አበባ ልጆች በተወሰነ መልኩ ይሄን ነገር ከልብ ብታየው የአዲስ አበባ ልጅ በመሆን ምን ተጠቀምክ? ከተማ ነው ተወልዳ ምን አባ አገኘ? ምን አገኘ? ሰርቪሱን እንኳን አታገኘው። የምትፈልገውን ቀበሌ ሄደ 3 ምስክር ይዘና ነው የምትባለው። የአዲስ አበባ ልጅ መታወቂያ ለማውጣት ቀበሌ ሄደ የአዲስ አበባ ሄደ 3 ምስክር ይዘና ትባላል። በገዛ ከተማ በገዛ ተወልደ ማንም እያወቀ እዛው ሰፈር አብሮ መንገድ ላይ እኮ ሰላም የሚል ሰው እየሄደው መንገድ ላይ ሲያገኘ ደህና አደርክ ደህና ዋልክ ብሎ ስምን ጠርቶ የሚል መታወቂያ ስትለው 3 ምስክር ይዘና ይላል። እንደዛ የሚጫወቱበት ህዝብ እንደ አዲስ አበባ ልጅ የለም። ለምን? ታዛዥ ስለሆነ። ለምን? አሮን ነው ፈሪም ሊሆን ይችላል። በግሩፕ መደባደብ ይችላል አገስ። ከዛ ውጭ ግን ቢግ ፒክቸር ይዞ ሌሎቹ ሊበሉ ነው የመጡት ለራሳቸው ጥቅም ነው የመጡት ብሎ አስቦ አቅም የአዲስ አበባ ልጅ ለዛ ነው የተጎዳ። ለራሳቸው ጥቅም እንጂ እኛን ሊጠቅሙን ነው ብሎ የታባን የተጠቀም ከአዲስ አበባ ልጅ ኔሟል። በህወሓት ጊዜ አምጣ፣ በደርግ ጊዜ አምጣ፣ በአብይ ጊዜ አምጣ፣ በየትኛው ጊዜ ነው የተጠቀምከው? በከተማ ላይ ባለቤትነት ስሜት የለህም። አሁን ይዶንት የባለቤትነት ስሜት የለህም። በገዛ ከተማ ተወልደ ባደግክበት ዘመድ አዝማድ በተፈጠረበት ከተማ ላይ የባለቤትነት ስሜት የለህም። ማን የባለቤትነት ስሜት አለው መሰለህ? አዲስ አበባ ላይ የገዢው ፓርቲ ብቻ የባለቤትነት ስሜት ያለው የገዢው ፓርቲ የገዢው መደብ። አሁን የባለቤትነት ስሜት ያለው ብልጽግና ነው። ብልጽግና የአዲስ አበባ ባለቤት ማን ነው ከተባለ ብልጽግና። ብልጽግና ከፈለገ ለኦሮሞ ይሸጠዋል፣ ከፈለገ ለአማራ፣ ከፈለገ ለትግራይ፣ ለፈለገው መሸጥ ይችላል። አዲስ አበባ እንድታውቅ ብዬ ነው። የአዲስ አበባ ልጅ የመጣው የሄደው አዲስ አበባን መሸጥ ይችላል። ኦሮሚያን መሸጥ አይችልም። ትግራይን መሸጥ አይችልም። አማራ ክልልን መሸጥ አይችልም። አፋርን መሸጥ አይችልም። ነው አዲስ አበባን ግን የመጣው የሄደው መሸጥ ይችላል። ይህን በደንብ እነግርሃለሁ። ፊንፊኔ ብለህ ስላልከው እኔ ቅር አይለኝም። እውነቴን ነው የምልህ። ለምን መሰለህ? ከስሙ እኔ ችግር የለብኝም። ፊንፊኔ ያለችው ማን እንደሆነ አውቃለሁ። ምክንያቱም ታሪክ የማታነቡ ደነዛ ደነዝ እኔ እንዲያውም ፊንፊኔ ቢባል እመርጣለሁ። ፊንፊኔ ማለት ማን ያለችው? ማን ታውቃላችሁ? ጣይቱን ያለችው ፊንፊኔ። እንዴት ነው ቅር የሚለኝ? ጣይቱ ናት ፊንፊኔ ያለችው፣ ንግስት ጣይቱ። እንዴት ነው ልናደድ የምችለው? ታሪክ አለ፣ የተጻፈ ታሪክ አለ፣ ማስረጃ አለ፣ ሁሉ ነገር ባለበት እንዴት ፊንፊኔ ሲባል ቅር ይለኛል? አየህ፣ ደነዝና መሀይም ቅር ሊለው ይችላል። እኔ ግን ምንም ቅር አይለኝም። ታሪኩን እስቲ ማን ነው ፊንፊኔ ያለው? አዲስ አበባን ብለህ ቼክ ስታደርግ ንግስት ጣይቱ ፊት ለፊት ትቀመጥላለች። አላስተማሯቸውም። እንደ ከብት ነው የሚነዷቸው እነሱ። ከብት ነው ትነዷዋለህ እንደፈለግ። ግን ታሪክን የሚያነብ በደንብ የሚያመዛዝን ማን ነው ፊንፊኔ ብሎ ስም የሰጠው ካልክ ንግስት ጣይቱ። ንግስት ጣይቱ ለምን አለችው? የአማራ ምድር ስለሆነ ነው። ምን አገብቷት የኦሮሚያ ምድር ስም ትሰጣለች? ምን አገብቷት? እውነት ይሄ ነው። ግን አልኩ
ለቻሌንጅ እንኳን የሚመጡ ሰዎች አይደሉም። በእውቀት የሚመጡ አይደሉም። ዘረኝነት በጣም ቁርቁር ያደረጋቸው ሰዎች አሉ። አብረ ስትቆም ደሙ የሚንተከተክ ሰው አለ። እንዲሁ በቁመና በወዝ በንግግር የሚያብድባል። አንዳንዱ እንደዚህ ምንም እኮ ኮመን ነገር ነው የምታወራው አንድ ላይ። ያንተ መደመጥ ያንተ ንግግር ለዛ መኖሩ እብድ የሚያደርገው ሰው አለ። አባቴ እብድ የሚያንጨረጭረው ሰው አለ። ገባ የሚያንጨረ በዘፈኔ ይናደዳል። በዘፈኔ የስድብ ዘፈን ያወጣልሃል። አንተ ዘፍነ ደስ የሚል ነገር ስታወጣ የስድብ መልስ ይመልስልሃል። ይሄ የበታችነት ስሜት ነው። ሽለላሺ ሽለላሺ ይላል መጥቶ። የበታችነት ስሜት አንድም እንደዛ የሚባል ነገር የለም። አሁን ለምሳሌ መንግስቱ ኃይለማርያም ምናምን ብሎ የዘፈነ አልሰማሁ። እንዲያም ያው ነዋይ እንደምታውቋት አሽቃባጭ ናት። ለመለስ ዜናዊ የሞተ ጊዜ ዘፍነዋል። እምዬ ምኒልክ ምናምን ሀገር አድዋ ላይ ቪክቶሪ ስላለ ተዘፍኗል። ለእምዬ ምኒልክ፣ ለአፄ ቴዎድሮስ፣ ለአፄ ዮሐንስ ምናምን ተዘፍነዋል። ሀገራዊ ነገር ስለሰሩ ዶክተር አብይ ሲራው ሊማት ነው። ዶክተር አብይ ሊማት ነው። ጨብጫቡ ጭብጫቡ ዶክተር አብይ ሊማት ነው። ሲራ ሊማት ነው። እሱ ራሱ አይከሳቸውም። እኔ በሆን ሩዋንዳ ነው የማደርገው። እመቤቴ ዶክተር አብይ ምንጊዜም ሲራ ነው፣ ለሲራ ነው። ሪሊ ይሄ ነው በቃ ጭንቅላት አለመኖር እና የሚያሰድብ ሰገጤ የሚያስብል እውቀት የሌለው የሚያስብል እንደዚህ አይነት ስራ ይዘህ ስትመጣ ነው። ያ እውነቴን ነው ያልኩት፣ እውነቴን እኮ ነው። ገብታችሁ ዘፈኑ። ዶክተር አብይ ሲራ ነው፣ ሲራ ነው። ዶክተር አብይ በሱ ጊዜ ብልጥግና ነው። ሪሊ እኛ የሚታለቅስ አገር የለችኝም። አሃሃ ኦፒጆሌ አራድክም ናችሁ እናንተ። እናንተ ባትኖሩ በምን እንዝናናለን? የከተማ ልጅ ቢያንስ ይቺን እንጫወት እንጂ። እኔን ከጠየቃችሁ እውነት ለመናገር ጃልመሮ እነ ጃልመሮ ከአማራው ጋር ከተወዳጁ፣ ምክንያቱም ጃልመሮ ብዙ ጊዜ በአማራው ተጠይቆ አንድም ቀን ኔጌቲቭ ነገር ሲል አልሰማሁትም። ከሰማችሁ ላኩልኝ። እኔ ዶቼ ቬለ ላይ በብዛት ሲጠየቅ፣ ብዙ ጊዜ የጀርመን ድምፅ ላይ ሲጠየቅ እሰማለሁ። እንትን ጃልመሮ ማለት ነው ብዙ ጊዜ እሰማዋለሁ። እና ብዙ ጊዜ የሚሰጠው ስለሌላው ብሔር አክብሮ ነው የሚያወራው። ነፍጠኛ አማራ ጠላቴ ነው ምናምን ሲል አነቨር ሄርድ ኦፍ። ከሰማችሁ ንገሩኝ። እኔ ጃልመሮን አልሰማሁትም። ግን በጥያቄ ምልክት ማየት ጥሩ ነው። በጥያቄ ምልክት ማየት ጥሩ ነው። ገባ? ምርጥ ደግሞ የኦሮሞ ልጆች ብዙ አሉ እዚህ ነገር ውስጥ ተጠቃሚ ሳይሆን ተገፊ የሆኑ በቃ ስልጣን ይዘናል ኢትዮጵያን በሰላም እንምራ የሚሉ የኦሮሞ ልጆች በጣም ብዙ አሉ። በጣም እነሱ ዲቃላ ነው የሚባሉት። እማዝነው በዛ በቃ 4 ኪሎ ገብተናል፣ ጥያቄያችን ተመልሰዋል፣ ሁሉ ነገር አለ፣ አብረን በሰላም እንኑር የሚሉት በጣም የሚጠሉ
በጣም የኦሮሞ ልጆች ብዙ ናቸው። የተገፉ ብዙ ሰዎች አሉ። ግን በብዛት የሚታየው ምንድን ነው? ይሄ የሚያላይ ነገር መጥፎ ነገር ምናምን ሶሻል ሚዲያ ላይ ብዙ ታያለ እንጂ እውነተኛ ጥሩ የሚናገሩ ጥሩ ለሀገር የሚያስቡ የኦሮሞ ልጆች እነሱ ተገፍተው ነው ወሮ በሎቹ ፊት የቀደሙት እነሱ ናቸው። ተግባባ። እና ብዙ ጊዜ የተቸገረው የኦሮሞ ልጅ ለዛ የተቸገረው ከህዝቡ ጋር ልስማማ ሲል የሚገፋው ፖለቲከኞች በጣም በኃይለኛው አድርገው ይመጣሉ። ለዛ ተቸግሯል። የአማራውን አሁን ተጨናንቋል። የት እንደሚሄድ አሁን ራሱ ላይ ፎከስ አድርጎ ካልሰራ የአማራው ፖለቲካ ብዙዎቹ እኛ ጋር ከኛ ጋር ስራ ብለው እያወዛገቡት ያለ ፖለቲካ አለ። የአማራው ፖለቲካ በተለይ ኦነጉም ህወሓቱም እንደዚህ ከኛ ጋር ካልሰራ ብለው የሚቆምሩበት ቁማር አለ። አሮን ነው የቱን አምኖ ይስራ። እንግዲህ እነሱ መልስ ነው። እኔ ሀሳብ ነው የምሰጠው። ምናቸውም ጋር ቅልቅል የለውበትም። ሀሳባቸውን ነው የምነግራቸው። እኔ ሀሳብ ሰጪ ነኝ። ምናቸውም ጋር የለውበትም እና ለራሱ መሆን የተወዛገበ ፖለቲካ ይዞ መጥቷል። ሲነሳ ፋኖ ብሎ የራሱን ነገር ይዞ ነው የተነሳ። ሲነሳ አትግደሉኝ ብሎ የተነሳ ፖለቲካ ሲገሉት ከነበሩ ፖለቲከኞች ጋር አብሬ ልስራ እያለ ደግሞ አሁን ፖለቲካ የጀመረው ነገር አለ። አትግደሉኝ ብሎ የተነሳውን ፖለቲካ ኖ ችግር የለውም ከሚገሉኝ ጋር አብሬ እሰራለሁ የሚል ፖለቲካ የሚመስል ነገር ይዘው የመጡ ሰዎች ደግሞ አሉ። ምን ችግር አለው የገደለኝ ጋር አብሬ ልስራ የሚል? እኔን ከጠየቀኝ አብሶሉትሊ ከኤርትራ ጋር ቢሰራ አማራ ያዋጣዋል። ሌላውን ትቶ የእኔ ፐርሰናል ኦፒኒየን ነው። መብት ነው ከፈለግከው ጋር መስራት። እኔ ወጥቻለሁ ከአማራ ትግል ሎንግ ታይም። ምክንያቱም ተጎዳውበት እንጂ የተጠቀምኩበት አንዳች 5 ሳንቲም አማራ ፖለቲካ ነኝ ጠቅሞኝ አያውቅም። ገንዘቤን፣ ጊዜን፣ ምኔን ያባከንኩበት ፖለቲካ ቢኖር የአማራ ፖለቲካ ነው። ለአብቹ ወይም ለአብይ አሽቃብጬ ቢሆን ፓርላማ ነበርኩ። ይሄኔ ለህዋት አሽቃብጬ ቢሆን ፓርላማ ነበርኩ። እኔን በጣም አድርጎ የጎዳኝ ፖለቲካ ቢኖር የአማራ ፖለቲካ መድኃኔዓለም ምስክሬ። ከምንም በላይ እኔ የተጎዳውበት ፖለቲካ የአማራ ፖለቲካ። ስለዚህ ለራሳችሁ ግን እንዲሆን የምነግራችሁ ምንድን ነው? ቆም ብለህ አስብ። የገደለኝ ማን ነው ብለን የተነሳው ሀቅ ነው። ህዝቡ ይመሰክራል። የጎዳኝ 5 ሳንቲም ያልያዝኩበት ፖለቲካ። እነ ጀዋር በኦሮሞ ፖለቲካ ሚሊዮነር ሆነዋል። እነ አሉላ በትግሬ ፖለቲካ ሚሊዮነር፣ እነ ደሩዛ ሀረሩ በቅርቡ በትግራይ ፖለቲካ ጥሩ ነገር ላይ ደርሰዋል። የአማራ ፖለቲካ የሚቆረጥም የሚያቀነጭር ፖለቲካ ነው የመጡት። ያሳዝናል። ግን ኢትስ ኦኬ አትሊስት ለህሊና አይጸጽተኝ። መጮ ባለበት ጊዜ ጮሃለሁ። ግን ልጠይቃችሁ፣ ገደለን ከምትሉ ጋር አብረን እንሰራለን ብላችሁ ስትመጡ አብራችሁ ገዳይ ነበራችሁ ማለት ነው። የገደለን ይሄ ነው ብላችሁ መጣችሁ። መልሳችሁ ደግሞ ከነሱ ጋር ነው የምንሰራው ካላችሁ ይበሏችሁ። ይሄን ደግሜ እናገራለሁ። ደግሜ የምናገረው ገሎናል፣ ጨፍጭፎናል። የህዋት ፖለቲካ የኦነግ ፖለቲካ ጨፍጭፎናል ብለህ ቆይተህ አንድ ላይ ሰራለሁ ብለህ ከመጣ ለምን አይዘለዝሉህም? አልሰማ የገደለ ማን ነው ብለህ ትጠይቀዋለህ። ሲምፕል ማትስ ነው ይሄ፣ ቀላል።
የገደለኝ ብልጽግና ነው ብለሃል፣ ኦነግ ነው ብለሃል፣ ህወሓት ነው ብለሃል። ስለዚህ የገደለው ባልሽ የሞተው ወንድምሽ ምንድን ነው ምንሽ ቅጣጣ ምናምን ምናምን ይባላል። ተግባባን። ገሎኛል ብለህ የተነሳው ጦርነት አሁን ለምሳሌ ህወሓት ስትነሳ፣ ሻዕቢያ ሲነሳ፣ ኦነግ ሲነሳ ደርግ ገሎኛል ብሎ ደርግን ለማሸነፍ ነው ሄደው። ደርግ ገሎኛል አጥቅቶኛል ብሎ። የአማራውስ ማን ነው? ኦነግም ህወሓትም ቀጥቅጦኛል ገሎኛል ያልከውን ፖለቲካ ሀዘንሽ ቅጣጣ ከቤትም አልወጣን። ኤግዛክትሊ የገደለው ባልሽ የሞተው ወንድምሽ ሀዘንሽ ቅጣጣ ከቤትም አልወጣ ነው ጨዋታው። ከሚገል ጋር አብሬ ዘምታለው ስትል የሚመጣብህ ነገር አብረን የምናየው። ድልህን ለብቻ መቀዳጀት እየቻልክ ካንተም የሚጠበቅብህ ከ60 ሚሊዮን አማራ 5 ሚሊዮኑን ማስታጠቅ ነው። አለቀ። እስምፖ 5 ሚሊዮን አማራ ከታጠቀ 5 ሚሊዮን አማራ ጥሩ ፖለቲካ ካስተማርከው ብልጽግና ዶክተር አብይ ምናምን እያለች የምትጨፍረው ይጠፋል ከኢትዮጵያ። ድሉን ትቀናጃለህ ያለ ምንም ስጋት። አለቀ። ምንም ብዙ ነገር የሚያስፈልገው አይደለም። ግን ከሱ ይልቅ በዚህ ከኦነግ በኩል ልስራ፣ በዚህ በኩል ከህወሓት ጋር ልስራ ስትል ህዝቡን ትበትነውና ፖለቲካ ዳግመኛ ተቆርጥሞ ይበላል። ለአማራ ትክክለኛ ፖለቲካ ይዞ የመጣው የነበረው ነፍሳቸውን ይማረው ፕሮፌሰር አስራት ወልደየስ። ፕሮፌሰር አስራት ወልደየስ አማራውን የሚገዛ ትክክለኛ ፖለቲካ ይዘው ሲመጡ መለስ ዜና ወዲያው የመጣው ወዲያው እስር ቤት ከአንዳንድ አሁንም እንዲህ አድርገው የሚጠብቁት የአማራን ፖለቲካ በዛ ምክንያት ነው። አባ ለማንኛውም እኛ ታዛቢ ነን፣ አብረን እንታዘባለን። እኔ ታዛቢ ነኝ። እና አሳምነው ጽጌ የአማራ ጀግኖች ነበሩ። በደንብ ተሰርቶባቸው በደንብ ምን ያደርጋል? አሁንም የሚከፋፍል ፖለቲካ በተለይ ቤተልሔም ስሜታዊ የሆነች የምታወሪው ነገር ብዙ ጊዜ ከፖለቲካ ውጭ ያደርግሻል። ስሜታዊ የሆነች ሚስጥር ትዘረግፊያለሽ። ሚስጥርም ሳይሆን የምታስቢው ስለጨነቀሽ የጨነቀው እርጉዝ ያገባል ትሆኛለሽ። እነ ዶክተር አምባቸው የጨነቀው እርጉዝ ያገባል ትሆኛለሽ። ቤተልሔም ዳኛቸው ብዙ ጊዜ የምትሸወጁ በዛ ነው። እና ትመጪና ታፈርሽዋለሽ። ትመጪና ታፈርሽዋለሽ። ዘመነ ካሴ ካጠፋ አጥፍታል ሊባል ይገባዋል። ማናቸው ሌሎቹንም ካጠፉ ስተት መንገድ ከሄዱ ስተት ነው ሲባል እንደ አምላክ እንዳታየው። ስተት ነው። ማንም ይምጣ ማንም። ዘመነ ካጠፋ ከታየ ኖ ትክክል አይደለም መባል አለበት። በጎጃሜ ስለሆነ ወይ ጎንደሬ ስለሆነ ተብሎ መታየት የለበትም። ደዝ ማር ጎጃም ሆነ ጎንደር ሆነ ወሎ ሆነ ሸዋ ሆነ ካጠፋ አጠፍተሃል። ምን ሊፈጠር ካጠፋ አጥፍተሃል፣ ትመልሱታላችሁ። አልመለሰም ካለ ደግሞ ከአማራ ትግል ውስጥ እንዲወጣ ታደርጋለህ። አልመለስም ከጥፋቴ ካለ ያ ነው ፖለቲካ እንጂ አስሬ የኔ ጀግና ስላልሽው የሚመጣ ነገር የለም። ጥፋት ውስጥ ካለ የምታዩት የሚታያችሁ ነገር ካለ ህዝቡን የሚያስቆጣ ነገር ካለ
ከዛ ስህተት መቆጠብ ነው። ስለዚህ ያንን ነው በደንብ አድርጌ የምናገረው። ሰው እግዚአብሔር ሁናችሁ ነው የምለው። ግን የአዲስ አበባ ልጅ ያሳዝነኛል። የማንም ልቃሚ እየመጣ መጫወቻ ነው የአዲስ አበባ ልጅ። ሁሌ ማዝነው በዛ ነው። አለመንቃታችን፣ ፖለቲካን ምንም ከምንም አለመቁጠራችን የተጎዳ ነው። በዛ ነው የአዲስ አበባ ልጅ። ፖለቲካን ብዙ አጀንዳ አርገ ነው እንደሌላው ሸለምጥማጥ ሆነን የአዲስ አበባ ልጅ ብቻ ነው የሚመራው ብለን ግግም አለማለታችን ዛሬ ዋጋ እያስከፈለ ነው። ዛሬ የአዲስ አበባ ልጅ እያለቀሰ ነው። ዛሬ የአዲስ አበባ ልጅ ምር እንዲለው ተደርጓል። ያንን አለማረኩ በገዛ ቤት ላይ ማንም እንዲጨፍር ሆኖበታል። ያንን ማማስ ነው። ያ በጉራጌ ክልል ስለተገደሉት ዝም አልክ? ሪሊ እኔ ዝም ብያለሁ? እና ምን ሊያደርግ ነበር? እንዳልኳችሁ ነው። ምንም መሳሪያ ያላዙ ወንድሞች ምንም የፋኖ አባል ናችሁ ተብለው ነው አውጥተው ከመኪና አውጥተው ይረሽኗቸው። መውሰድ ይችላል፣ እስር ቤት መክተት ይችላል፣ የፈለገውን ነገር ማድረግ ይችላል። እኔ ማዝነው እዛ አደባባይ ለተገደሉት አይደለም። እስር ቤት ህወሓት ብልት ላይ ከምታንጠለጥለው በላይ ምን ያህል እንደሚሰቃዩ ማሰብ አለብህ። አደባባይ ላይ እንዲህ የሚገል ከሆነ ፋኖ ሲገኝ የታሰረው ምን አይነት ስቃይ እንደሚደርስበት በዚህ ማወቅ ትችላለህ። ኦነግ ሽኔ ተብሎ የሚሰቃየውን ስታየው በጣም ታዝናለህ። ያ ነው እንግዲህ የምታየው አደባባይ ላይ እንደዚህ በጥይት ግንባርን ብሎ የሚፈረክስና ሞተው እንኳን ለጅብ ነው የተጣሉት። የሞቱት 3ቱ ለጅብ ነው የተጣሉት። እነዛ ሰዎች ይሄን ያህል አሰቃቂ ወንጀል የሚሰራ ነው ብልጽግና። አሰቃቂ ለማንኛውም የሚያስብ የሚያስተውል ሰው እስካልመጣ፣ አንድ የሚያደርግ ልባም ሰው እስካልመጣ ብዙ ነገሮች እንትን ይላሉ። ሲስተማቲካሊ ኦነግ ሽኔ ከፈለገ ራሱ በዛ በኩል የራሱን ችሎ ይዋጋ። አማራው ራሱን ችሎ ህወሓት ልስራ ካልሽ የራስሽን ችለሽ ነይ፣ አለቀ። አማራን እንደ ከበሮ እያስደበደብክ ቁማር መጫወት ቢበቃ ጥሩ ነው ብዬ አስባለሁ። ለምን እስከ ዛሬ አልተጮኸም? ለምን እስከ ዛሬ በየዓለሙ ላይ ስለ አማራ አልተጮኸም? ከለንደን ፋኖ ውጪ ስለ አማራ ሚል የት ነው ያገኘው? የት አለ? ሁሉም አስመሳይ ሌባ፣ ቆራጣ ሌባ፣ አስመሳይ። ይኸው አንድ እንኳን በየሀገሩ ላይ ቀውጥ የሆነ አንድ እንኳን ሰላማዊ ሰልፍ አይወጣም። የለንደን ፋኖች ግን ብድራችሁን እግዚአብሔር ይክፈለው። አንድ ቦታ ላይ ያን እነ ታማኝ በየነ በሚስቱ አስደርጎ እስፍና ላይ ጥሩ ብር ያፍሳሉ። በየአመቱ 400 ሺህ ምናምን ይዘጋሉ። መስሚያው ጥጥ ነው። በአናት ተተከለ አይጮልም። ኢትዮጵያ ላይ ምርጥ ቦታ ተሰጥቷል። ለምን ስትበላ አትውልም? መሮኝ ተሰድቤ ምናምን ተብሎ ቁማር ተጫውቶ አስለቅሶ አንዳንድ የእሱ አርቲስቶች ጀለሶችን አስለቅሶ ላጥ ሌላው ሞልቶልኝ ተርፎልኝ የሚለውን ነገር ግን አይጫወተው። አባቴ ለልጁ
የ$70,000 መኪና ግራጁዌት ሲያደርግ እንደሰጠው አይነግርህም። እሱም ባለቤቱም ማርሴዲስ ቤንዝ እንደሚነዱ አይነግርህም። እሱም ባለቤታቸው ወደ $2 ሚሊዮን የሚያወጣ ቤት ላይ እንደሚኖረው አይነግርህም። ያ ተጎድቷል። በጣም ነው የተጎዳው። ቁማርተኛ ናቸው ሌቦች። ተጫወቱበት። ህዝቡን እንዳልኩ የማይቆጨኝ ከአማራ ቤሳቤስቲን ያለቀመ ቢኖር ማኛውን እና አላፍርበትም። የትም ሲሄድ አልደበቅም። ተግባባ። በደንብ አድርገው ነው የቦጠቦጡት። ንጹህ ህሊና ይሄን ገንዘቤን ዘርፎኛል ብሎ የሚጠይቅ አይኖርም። ስለዚህ እግዚአብሔርን አመሰግናለሁ። ያንን ነው መነግርህ አባ። እና የአዲስ አበባ ልጆች ግን ብታስቡበት ጥሩ ነው። ፋኖችም እውነተኛ ከሆናችሁ ወደ ጎን ማየቱን ተውና ቀጥታ መሄድ ጀምሩ። ቀጥታ መሄድ ጀምሩ። ያንን ነው። እሱን ነው የምለው። ዘመድኩን ጥሩ ለአማራ ጥሩ ከድሮም የጮኸ ሰው ነው። ዘመድኩን በደንብ ሚስጥር ያውቃል። ዘመድኩን የዘረገፈው ጊዜ የዛኔ ጠይቁት። ዘመዴ የገባ ጊዜ ጽምዶ ስለሚባለው ምን ስለሚባለው ጠይቁት። እውነተኛ መረጃ ከሱ ታገኛላችሁ። እኔ ጋር አለ። እኔ ግን ማውጣት አልፈልግም። ለምን መሰለህ? እኔ ላይ ነገር ይከራል። እኔ ላይ ነገር ስለሚከር ዮኒ ማኛ ሊበታተን እንዲህ ሊያደርግ መጣ ስለሚባል ነገር ስለሚከርብኝ እኔ ጋር ይቅርና ዘመዴን ጠይቁት። ዘመዴ ጋር የገባ ጊዜ ቲክታክ ላይ አደራ ዘመዴ የገባ ጊዜ ጠይቁት። እሱ ይመልስላቸዋል። ሰላማችሁ ይብዛ። ከዚህ በኋላ ከወዳጆቼ ጋር ፈታ ብል ነው የሚሻለኝ። ከዚህ በላይ አልሰክስም። ዘመዴ ሲገባ እንዳትፋቱ ጠይቁት። አደራ ዘመዴ ሲገባ ጠይቁት፣ እንዳትፋቱት። ያንን ነው የምለው።